الله ባሪያውን አይበቃምን ይላል ከአላህ ውጪ ሊበቃ ከአላህ ውጪ ሊጠብቅ ከአላህ ውጪ ሊንከባከብ የሚችል ማን አለ እኔ ነኝ ብሎ ሊመጣ የሚችል የለም ቢመጣም ደካማ አቅመቢስ እንጂ ትክክለኛ አስተዋይ ሊሆን አይችልም አላህ ከቸርነትና ከለጋስነቱ ባሪያውን ለባሪያው ከሚያደርገው እንክብካቤ የተነሳ በተለይ ለሱ ተገዢ የሆነው ትእዛዙን በአግባቡ አክብሮ ክልከላዎችን በአግባቡ ለራቀው ባሪያ አላህ በዲኑም በዱንያውም ማይበቃው ይመስላችኋል እንዴ ይላል ከአላህ የበለጠ ሪዝቅን በቂ አድርጎ ሊሸፍን የሚችል ማንም የለም يقول الله أمن هذا الذي يرزقكم إن أمسك رزقه يا ሲሳይን የሚለግሳችሁ ሲሳይን ቢይዝባችሁ ማን ነው ከአላህ ውጪ ሊሰጣችሁ የሚችለው አላህ Subhanahu Wa Ta'ala ባሪያዎችን መጠበቁን ከሚያሳዩ ክስተቶች መካከል ነብዩላህ ኢብራሂም እሳት ላይ የተወረወሩ ጊዜ ከአላህ ውጪ ማን ጠበቃቸው ሰብስክራይብ በማድረግ ቤተሰብ ይሁኑ عباد الله سبحانه وتعالى ስለ ሰው ፍጥረት እንዲህ ብሎ ይናገራል በአካሉ ደካማ መሆኑን በሚያሳይ በአፈጣጠር በአይምሮ መልካም ነገርን በማምጣት መጥፎን በመከላከል ረገድ በሁሉም በአፈጣጠሩም በሁኔታውም ፈጣሪያችን የሆነው ጌታ እኛን የቀረጸን ያስተካከለን ጌታ ማንነታችንን እንዲህ ብሎ ገልጾታል وخلق الإنسان ضعيفا የሰው ልጅ ደካማ ሆኖ ተፈጥሯል አለ አላህ عز وجل በአካላችን ደካማ በፍላጎታችን ደካማ በውሳኔና ቁርጠኝነታችን ደካማ በኢማን ደካማ በትዕግስት ደካማ ይህን ሁሉ የሚያጠቃልል የሚያካትት ቃል ነው ይሄ ታዲያ እንዲህ ከሆነ ደካማዎች ከሆነን ሚረዳን ያስፈልገናል ሚበቃን ያስፈልገናል በዱንያውም በአኺራም ጉዳይ ነገሮችን የሚያመቻችልን የሚያገራልን አደጋ እንዳይመጣ የሚከላከልልን ራሳችንን የሚጠብቀን ቤተሰቦቻችንን የሚጠብቀን ሪዝቃችንን የሚጠብቅልን ጤንነታችንን የሚጠብቅልን ሰላምና መረጋጋት ውስጣችን እንዲፈጠር የሚያደርግልን አደጋን ሁሉ የሚከላከልልን ይህን ሁሉ ሊያደርግ የሚችል ማንም የለም ከአላህ በቀር አላህ Subhanahu Wa Ta'ala ቁርአን ስናገላበጥ የአላህን ኪታብ የአላህን ቃል ከአንዱ አያ ወደ ሌላው አያ ከአንዱ ሱራ ወደ ሌላው ሱራ ስንሸጋገር በተዋረድ የምናገኘው አያ አለ ከዚህ ሁኔታ ጋር በሚገጥም መልኩ ማለት ነው የተሟላ ጥበቃ የተሟላ እንክብካቤ ማግኘት የሚችለው ሰው ለአላህ ትክክለኛ ባሪያ መሆንም ሲችል ጭምር እንደሆነ ይነግረናል እንዲህ ይላል ሱረቱ ዙመር ላይ አለይሰ አላሁ ቢካፊን አብዳ አላህ ባሪያውን አይበቃምን ይላል ከአላህ ውጪ ሊበቃ ከአላህ ውጪ ሊጠብቅ ከአላህ ውጪ ሊንከባከብ የሚችል ማን አለ እኔ ነኝ ብሎ ሊመጣ የሚችል የለም ቢመጣም ደካማ አቅመቢስ እንጂ ትክክለኛ አስተዋይ ሊሆን አይችልም السعدي رحمه الله إهن آية بتملكته الله من على أليس الله بكاف عبدا ويخوفونك بالذين من دونه الله باريهم بك عدل من دي بمياسازن ملكو رقمو نقر قن بمياسازن ملكو كسو بتاج بالو فطرتات ياسفرارو هالنا الله قال يودادر يميشل لفكاكر يميشل ما نورونو لياسفراروه يميمكرو تلال سعدي رحمه الله إهن آية بتملكته من آلو أي أليس من كرمه وجوده مالتنا الله كترنتنا كلقاسنته ባሪያውን ለባሪያው ከሚያደርገው እንክብካቤ የተነሳ በተለይ ለሱ ተገዢ የሆነው ትእዛዙን በአግባቡ አክብሮ ክልከላዎችን በአግባቡ ለራቀው ባሪያ አላህ በዲኑም በዱንያውም ማይበቃው ይመስላችኋል እንዴ ይላል አላህ ከቸርነቱ አይደለም سبحانه خالق الأرض والسماء رب العالمين أرحم الراحمين ይቅርና ማንኛውም ሰው አይምሮ ያለው ትንሽ የተንከባከበው ትንሽ የታዘዘው ሊሆነ ወለታከው ይወለታል ታዲያ የቸሮች ሁሉ ቸር የለጋሾች ሁሉ ለጋሽ አልመናን
بديع السماوات والأرض የሆነው ጌታ سبحانه وتعالى ለሱ ታዛዥ የሆነውን ባሪያ በዲንም በዱንያውም አይጠብቀውም ተብሎ እንዴት ይታሰባል? አደጋውንና በክፋት የመጡበትን አይከላከልለትም ተብሎ እንዴት ይታሰባል? ይህ አያ የወረደው ዒባደላህ አገባቡን ስናይ አላህ ነቢዩን ዓለይሂ ሰላቱ ወሰላም እያናገረ ነው። ታላቁን ነቢይ ታላቁን የአላህ ባሪያ ስልጣንንና ወይስ ባርነትን ምረጡ ሲባሉ የተከበረ ባሪያ መሆን ይሻለኛል አሉ ዓለይሂ ሰላቱ ወሰላም። ዓብዱላህ ወረሱሉህ ብላችሁ ጥሩኝ አሉ። አላህም ስብሓንሁ ወተዓላ በበርካታ ቦታ ላይ ዓብድ ብሎ ጠርቷቸዋል። سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى تبارك الذي نزل الفرقان على عبده ليكون للعالمين نذيرا إلا أن كفاية الله يا الله عز وجل متبكنا أنك بكابقا عباد الله كلنا يا الله فطرة ملكتان بارنة لا سامر شريعة دين أطبق وأسامر بمياز لاي ጠንካራ ብርቱ ሆኖ በዛ አቋሙ ላይ ለጸና ሁሉ አላህ ይረዳን። አንደኛው ምን አለ? ስለ አላህ በቂነት ያስተዋለ ሰው ومن ذا يشك في كفاية الله لعبده الله ባሪያውን ይጠብቃል በሚለው ላይ ማን ነው ሊጠራጠር የሚችል አሉ። وهو القوي القاهر فوق عباده ኃያል ብርቱ ጌታ ከባሪያዎቹ የበላይ ሆኖ ሳላል። عباد الله أيها المؤمنون الله ባሪያዎችን መጠበቁን የሚያሳዩ ቁርአናዊም ሐዲሳዊም ሲራዊም ምሳሌዎች ብዙ ናቸው። ለናሙና ግን የተወሰኑትን ጠቅሰን እናልፋለን። አላህ ስብሓንሁ ወተዓላ በቂ መሆኑን የሚያሳይ ጠባቂ መሆኑን የሚያሳይ ባናይም እናምናለን ረበና። ነገር ግን ተጨባጭ የበለጠ ያጠነክራልና ወላኪን ሊየጥመኢነ ቀልቢ እንዳሉት ነቢዩላህ ኢብራሂም ዓለይሂ ሰላቱ ወሰላም አላህ ያደረጋቸውን ልዩ ጥበቃዎች እንይ። አላህ ለነቢዩ ተከላክሏል ዓለይሂ ሰላቱ ወሰላም፣ ለአማኞችም ተከላክሏል። ፈቃለ ኢና ከፈይናከ ልሙስተህዚኢን መልእክተኛ ሆይ ባንተ ላይ የሚያላግጡብህን እኛ እንበቃሃለን አላቸው። ወቃለ ተዓላ إذ تقول للمؤمنين ألن يكفيكم أن يمدكم ربكم ب3,000 من الملائكة منزلين እንዲህ ስትላቸው የሆነውን አውሳላቸው ለነዛ አማኞች አላህ ስብሓንሁ ወተዓላ የሚወርዱ 33,000 መላኢካ እናንተን በመላኢካ መርዳቱ አይበቃችሁምን አሏቸው። የሆነ ጦርነት ላይ غزوة الأحزاب የአሕዛብ ዘመቻ ላይም እንዲህ አለ አላህ ورد الله الذين كفروا بغيظهم لم ينالوا خيرا وكفى الله المؤمنين القتال وكان الله قويا عزيزا النزيان كهاديان በእልህ የተወጠሩ ሆነው በቁጭት የተሞሉ ሆነው አላህ መለሳቸው። ያሰቡትን አንድ መልካም ያሰቡትን ጦርነት ሳያካሄዱ ጥቃት ሳያደርሱ ካለ በኋላ ምን አላህ ሙእሚኖችን ጦርነትን በቃቸው፣ ራሱ ሸፈነላቸው። ለምንድነው ታውቃለህ? አላህ ብርቱና አሸናፊ ነውና ይላል። وقال تعالى إن الله يدافع عن الذين آمنوا الله سلامان يتكلاك كلال برو تناقرال سبحانه وتعالى الله سبحانه وتعالى تكلاك أيهن اللت مان يعتكوال مان يدفروال ليلهم اندزهم برزقهم الله بكيمهنون يعسيال فليس للإنسان الضعيف كاف ورازق سوى الكافي جل في عليائه كالله يبلت رزق بكي يارغو لشفن مشل ما نم يلم يقول الله أمن هذا الذي يرزقكم إن أمسك رزقه يا سيساين يميلقساتشو سيساين بيزباتشو من نو كالله وجه لسطاتشو يميچلو الله سبحانه وتعالى ባሪያዎችን መጠበቁን ከሚያሳዩ ክስተቶች መካከል ነቢዩላህ ኢብራሂም እሳት ላይ የተወረወሩ ጊዜ ከአላህ ውጪ ማን ጠበቃቸው? ዩኑስ ዓለይሂ ሰላም በዛ ባህር ውስጥ ተወርውረው በትልቁ አሳ ሆድ ውስጥ ሲያድሩ ማን የጠበቃቸው ከአላህ ውጪ? ዩሱፍ ዓለይሂ ሰላቱ ወሰላም ወንድሞቻቸው ሴራ ጠንሰውባቸው በመቀኝነት የተነሳ ለጉድጓድ ውስጥ ወርውረዋቸው ያ ማንም በማይገኝበት ጉድጓድ ውስጥ ወርውረዋቸው ሲኖሩ ማን የጠበቃቸው? በዛ ባዕድ አገር ተሻግረው ተሽጠው ሄደው ሲያበቁ
ሲኖሩ ከአላህ ውጪ ማን ጠባቂ ነበር? እነዚህን ፍጥረታት በሙሉ ሁላችንም ታዘዝንም አልታዘዝንም ምግብን ቀለብን እየሰጠ ጤንነትን እየለገሰ እየጠበቀ እየተንከባከበ የሚያኖረን ከአላህ ውጭ ማን አለ? ለሁሉም ምላሽ አላህ አይደል? ዒባደላህ እነዚህ ከሞላ ጎደል በወፍ በረር የተወሰኑ የአላህ ጥበቃዎች ማሳያዎች ናቸው። ለመሆኑ ሌላውና ወሳኙ ጥያቄ የአላህን ጠባቂነት ጥበቃ እንክብካቤ ማገኛ መንገድ ይኖር ይሆን የሚል ነው። አዎ አለ፣ በጣም በርካታ ነው፣ ብዙ ነው። ለናሙና ግን የተወሰነውን እንመልከት። አንደኛ በአላህ ላይ መመካት። ወመን የተወከል ዐላ ላህ ፈሁወ ሐስቡህ ይላል አላህ ራሱ። በአላህ ላይ የተመካ በቂው እሱ ነው። መመካታችንን እንፈትሸው። ምን ያህል ነው በአላህ የምንመካው? በአፍ ብቻ፣ በንግግር ብቻ፣ በፉከራና ሽለላ ወይስ ከልባችን ወይስ በተግባር? ራሳችንን እንፈትሽ። ተወኩል በትክክል ካለ የአላህ ቃል ተፈጻሚ ነው። ወመን የተወከል ዐላ ላህ ፈሁወ ሐስቡህ። ሁለተኛ አላህን መለመንና መማፀን፣ ለአላህ በትክክል መንበርከክ፣ ስሞታን ለአላህ ማቅረብ። ነቢዩላህ ያዕቁብ ዓለይሂ ሰላም ልጆቻቸው በጠፉ ጊዜ ምን ነበር ያሉት? ኢነማ አሽኩ በሲ ወሑዝኒ ኢለላህ ወአዕለሙ ሚነላህ ማ ላ ተዕለሙን። ነቢያችን ሰለላሁ ዓለይሂ ወሰለም ሙስሊም በዘገቡት ሐዲስ የአንድ ሰውን ታሪክ የአንድ ታዳጊ ወጣትን ታሪክ ነግረውን ነበር ዓለይሂ ሰላቱ ወሰላም። ልጁ አምኖ ድግምትን ተማር ሲባል ተውሂድን ተምሮ ኢስላምን ተምሮ የአላህን ብቸኛ አምላክነት ተምሮ ሲመጣ እርምጃ ይወሰድበት ተብሎ በተወሰነ ጊዜ ምንድን ያደረገው? በጊዜ የነበረው ባለስልጣን የሆኑ ሰዎችን ቡድን አደራጀና ሂዱና አለ ያዙና ይህን ልጅ ተራራ ጫፍ ላይ ውጡ፣ ጫፍ ላይ እንደደረሳችሁ አማራጭ ስጡት፣ ከፈለክ እንድንምርህና እንድንለቅህ አሁን ካለህበት ትክክለኛ እምነት ተቀልበስና ወደ ኋላ ተመለስ፣ ካልሆነ ተራራው ላይ እንለቅህና እዚሁ ተንከባለህ ሙተህ ትቀራለህ አሉት። ችግር የለውም ማለት በመጣላቸው ትእዛዝ መሰረት ይዘው ሄዱ። ይህንም ለማድረግ ሞከሩ፣ እምቢ አላቸው። ኢማን በልብ ውስጥ ጸርሶ ቦታውን በትክክል ይዞ ስለነበረ በፍጹም አላቸው። እንዲህም እያሉት ከነሱ ጋር ምንም ማለት አልፈለገም። ተምተመ ወደዐ አላህ ዐዘ ወጀል በሱና በአላህ መሃል ብቻ መልእክቱን አደረገ። አላሁመ ክፊኒህም ቢማ ሽእት ብቻ ነበር ዱዓው። ጌታዬ ሆይ አንተ በሻሃው በፈለግከው ዘዴ በፈለግከው ብልሃትና ስልት፣ ብልሃቱ ያንተ ነው፣ ዘዴው ያንተ ነው፣ እነዚህን ሰዎች ብቻ በቃኛ ብሎ ዱዓ አደረገ። ተራራው ተናጠ፣ እነሱ ረገፉ። ጣዮች ሳይሆን ተጣሉ፣ ተንኮታኮቱ፣ ጠፉ። እግረኛ ሆኖ ተመልሶ ልጁ መጣ። ንጉሱም ደነገጠ። የት አሉ ካንተ ጋር የነበሩት ሰዎች? እንዴት ልትመጣ ቻልክ? አይኔ ከራማ አለኝ ችሎታ ብቃት አለኝ አላለም። አላህ በቃኝ አለ። ለአላህ አይደል የተናገረው? አላህ አይደል ምላሽ የሰጠው? መካድ መቀየር አልፈለገም። አሁንም ሌሎች ስብስቦች አመጣና ይህን ልጅ አሁንም ያዙና በጀርባ ወይም በጀልባ ወይም በመርከብ ይዛችሁ ሂዱና ልክ ትልቁ ባህር መሃል ላይ ስትደርሱ በመዋኘት ማምለጥ በማይችልበት ወደዚህ ወደዛ ቢፍጨረጨር መዳን ወደማይችልበት ቦታ ውሰዱትና ተመሳሳይ እርምጃ ውሰዱበት። እዚህ እንጣልህ ወይስ ትከፍራለህ በሉት። እምቢ ካለ እሺ ካለ መልሱት። አይ ሐሳቤን አልቀየርም እጸናለሁ ካለ ጣሉት አለ። ተመሳሳይ ነገር አደረጉ። እሱም ተመሳሳይ ነገር አደረገ። አላሁመ ክፊኒህም ቢማ ሽእት፣ ተውኝ ልቀቁኝ። አልተለማመጣቸውም። ምን ይሰራል የእነሱ መለማመጥ? ለአላህ ቀጥታ መናገር አይሻለውም? አለይሰ ሁወል ካፊ አለይሰ አላሁ ቢካፊን ዐብደህ። ለአላህ አሁንም አላሁመ ክፊኒህም ቢማ ሽእት፣ አጭር ቃል የጠለቀ ጥያቄ። አላህም በቃው። ጀልባው እንዳለ ተገለበጠ፣ እሱ ተርፎ መጣ። ሁሉም ወደሙ። የቁጥር ብዛት የኃይል ጥንካሬ ከአላህ ጋር ይወዳደርን። አላህን እንያዝ፣ አላህ ይደርስልናል ሱብሓነሁ ወተዓላ። ለዚህ ነው ጃአ ፊል ሐዲስ من حديث أبي سعيد الخدري الذي رواه النسائي ومن استكفى كفاه الله عز وجل على الرسول عليه الصلاة والسلام. الله بقاኝ ብሎ የጠየቀ አላህ በየትኛውም ስልት ይበቃዋል።
وروى الترمذي في سننه من حديث علي رضي الله عنه أن مكاتبا جاءه عند أقلقاي باريا مكاتب يبالا أقلقاي باريا هنا كاسات داريو قا يهين يهالي كفلالو ጫንቃዬን ታላቅልኛለህ ከባርነት ብሎ የስምምነት ውል ያደረገ ማለት ነው። ይህ ተስማማው ሰውዬ መጣና فقال إني قد عجزت عن كتابتي فأعني لعلي መጣና እኔ ቃል ገብቻለሁ ከባርነት ለመላቀቅ የሆነ ብር ተመደበብኛል ያንን ለመክፈል ሞከርኩኝ አልቻልኩም ማለት فقال علي من قالوا ألا أعلمك كلمات علمنيهن رسول الله صلى الله عليه وسلم ነቢያችን ያስተማሩንን ቃል ለምን አላስተምርህም لو كان عليك مثل جبل صير دينا أداه الله عنك የተከመረ ተራራ የሚያክል ዕዳ ቢኖርብህም አላህ ሊከፍልህ የሚችለውን ሊያስከፍልልህ የሚችለውን ነገር ልስጥ ዱዓ قال قل اللهم اكفني بحلالك عن حرامك وأغنني بفضلك عمن سواك ይህን ዱዓ አስተማሩት አላህ ሆይ ከሐራም ይልቅ በሐላልህ አብቃቃኝ ጌታዬ ከሰው ከሌሎች ይልቅ በትሩፋትህ አንተ አብቃቃኝ በማለት ዱዓ አድርጋሉ ይሄን ካደረክ ይሳካልሃል አሉ ዒባደላህ ሌላው የአላህን እገዛ ማግኛ መንገድና ስልት ሌላው ምንድነው አላህ በእኛ ላይ ግዴታ ያደረገውን ነገር መወጣት ነው ይሄን በተመለከተ ኢብኑ ረጀብ ምን ይላሉ ረሂመሁላህ فمن قام بحقوق الله عليه الله በሱ ላይ ግዴታ ያደረገበትን ኃላፊነት የተወጣ فإن الله يتكفل له بالقيام بجميع مصالحه في الدنيا والآخرة الله ጉዳዩን ሁሉ የዱንያም ይሁን የአኺራውን ጉዳይ ሊፈጽምለት ሊበቃው ሊያከናውንለት ዋስትና ወስዷል ይላል የአላህ ዋስትና كهلم يلاك مهون منا قالن أقول ما سمعتم وأستغفر الله العظيم الجليل لي ولكم فاستغفروه إنه هو الغفور الرحيم والبر الكريم الحمد لله وحده والصلاة والسلام على من لا نبي بعده أما بعد يا عباد الله يا الله እገዛና መበቃት ከምናገኝባቸው ነገሮች አንዱ አዝካር ላይ ጠንካራ ብርቱ ዘውታሪ መሆናችን ነው የጧትና የማታ አዝካር ስንተኛ ስንነሳ የሚባለውን አዝካር እቤት ስንገባ ስንወጣ ስንመገብ ስናጠናቅቅ የሆነ ቦታ ስንሄድ ስንመጣ በሁሉም እንቅስቃሴ የተደነገጉ ዚክሮች አሉ እነዛን ማድረግ ነው ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ في الحديث الذي رواه أبو داود وغيره ከቤቱ ሲወጣ አንድ ሰው بسم الله توكلت على الله ولا حول ولا قوة إلا بالله يا لسوال فيقال له حينئذ هديت وكفيت ووقيت لسكيت بكا تمرى تبكى تتبك مبالالالو شيطان كالسزر لال بسلام مواليش لالالو فيقول شيطان آخر عندنا وليلنا من لال كيف لك برجل قد هدي وكفي ورقي لمن موسوس አልችልም የተበቃ ለስኬት የተመራ እንዲሁም የተጠበቀን አካል እንዴት አድርጌ ነው ማጠቃው መወሰውሰው ይላል ሸይጣን ተስፋ ይቆርጣል እንደዚሁም ደግሞ ከሚወደዱ መልካም ተግባራቶች መሃል የአላህን ጥበቃ ከሚያስገኙ አንዱ ነብዩን አለይሂ ሰላቱ ወሰላም ላይ በሳቸው ላይ ሰላዋት ማውረድ ነው أن رجلا عند ሰው መጣና ለነብያችን አለይሂ ሰላቱ ወሰላም እኔ ዱዓዬን ሁሉ أجعل لك نصف صلاتي አላቸው የዱዓዬን ግማሹን ክፍል ሰላዋት ላድርግ አላቸው በነብያችን አለይሂ ሰላቱ ወሰላም ላይ ሰላዋት ማውረድ اللهم صل وسلم وبارك عليه ያሉ ሌሎችም ሲያጎች አሉ ያንን ለበለ አይሆንም ማለት በመጨረሻ وفي آخره أجعل لك صلاتي كلها አላቸው መጨረሻ ላይ እሺ ዱዓዬን ሁሉ صلوات أدرقوا برسو لي صلوات مورد أدرقوا الله فقال النبي صلى الله عليه وسلم إذن تكفى همك ويغفر ذنبك قالت ديكو هنما حسابهن تبكى الله وانجلها من مار الله عليه الصلاة والسلام عباد الله إن الزهن عندنا مثالي وچن لما يتمكننا البتكيتم بهن እንደዚሁም አስባቦችን ተመልክተናል አላህ ታዳም ይረዳን ከሆነ ለምን ለሱ ታዛዥነታችን አይበረታም ለምን ለሱ ያለን
መዋረድና መተናነስ አይጠነክርም። ለአላህ ያለን ታዛዥነት ሲጠነክር እኛም ጠንካራ እንሆናለን። አላህ እንዲህ ይላል على لسان خليله عليه السلام الذي خلقني فهو يهدين አሉ ነቢዩላህ ኢብራሂም። ያ የፈጠረኝ ጌታ እሱ ነው የሚመራኝ። والذي هو يطعمني ويسقين የሚመግበኝም የሚያበላ የሚያጠጣኝም እሱ ነው። وإذا مرضت فهو يشفين ስታመምም የሚያድነኝ እሱ ነው። والذي يميتني ثم يحيين የሚገድለኝም ሕያውም የሚያደርገኝ እሱ ነው ካሉ በኋላ ምን አሉ? والذي أطمع أن يغفر لي خطيئتي يوم الدين ይህን ሁሉ ያደረገልኝ ባለውለታዬ የእውነተኛው የምንዳ ቀን ወንጀሌን ይቅር እንደሚለኝ እጅግ ተስፋ ማደርግበት ነው አሉ። ዒባደላህ በአላህ ላይ እንመካ፣ ታዛዥነታችንን እውነት እናድርገው፣ ባርነታችንን እናረጋግጥ። የአላህ መብቃት ለኛ ሁሉ አያስፈልግም? أليس الله بكاف عبده اللهم اكفنا بما شئت وكيف شئت واكفنا بحلالك عن حرامك وبفضلك عمن سواك اللهم أعز الإسلام والمسلمين واخذل أعداءك أعداء الدين اللهم أرنا الحق حقا وارزقنا اتباعه والباطل باطلا وارزقنا اجتنابه اللهم اغفر للمسلمين والمسلمات وألف بين قلوبهم واجمعهم على الحق واجمع على الحق كلمتهم هذا وصلوا وسلموا على البشير النذير والسراج المنير والشافع يوم المصير حيث أمرنا الله بذلك العليم الخبير فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على نبينا محمد وعلى آله وصحبه والتابعين لهم بإحسان إلى يوم الدين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين وأقم الصلاة ሰብስክራይብ በማድረግ ቤተሰብ ይሁኑ።